ሻሎም በያላችሁበት ጸጋና ሰላም ይብዛላችሁ ያልኩኝ እኔ ወንድማችሁ አገልጋይ ጆን ነኝ። ባለፈው ጊዜያት በተከታታይ ሁለት የሰው ዝርያዎች በምንኖርበት ምድር ላይ እንዳለን ስንነጋገር ነበርን። ዛሬም ደግሞ ቀጣዩን ክፍል እንቀጥላለን ማለት ነው። ከተለያዩ ቦታዎች መጽሐፍ ቅዱስ ማስረጃዎችን እያየን እየወሰድን ነው ስንመለከት ስናወራ የነበረውና ዛሬም ደግሞ የእግዚአብሔር ቃል ማስረጃችን ስለሆነ እግዚአብሔር ቃል እየወሰድን ማውራታችንን እንቀጥላለን ማለት ነው። ኢየሱስ ለዘላለም ጌታ ነው። ቅዱስና ጻድቅ አባት ሆይ በኢየሱስ ክርስቶስ ስም ስለ ቃልህ እናመሰግንሃለን። የሕይወት ምንጭ ካንተ ዘንድ ነው፣ በብርሃን ብርሃን እናያለን ተብሎ እንጻፈ። እግዚአብሔር ሆይ በኢየሱስ ስም የቃል ብርሃን ስለሚመጣ በዚህ ብርሃን ደግሞ ሌላ ብርሃን ስለምንመለከት ይህን ቃል የሚሰሙት ይህን መልእክት የሚሰሙት ሁሉ መልእክቱ መቀበል እንዲችሉ የመገለጥን የጥበብን መረዳትን መንፈስ ደግሞ እንድታበዛላቸው በኢየሱስም ለምናሉ እንጂ ጂሰስ ማይቲ ኔም አሜን አሜን። ሃሌሉያ። ሁለት አይነት ወይም ሁለቱ የሰው ዝርያዎች በሚል በተከታታይ በተለያዩ ክፍሎች ስንመለከት ነው የነበረውና አዳምና በአዳም የሆነው የሰው ዝርያና ክርስቶስና በክርስቶስ የሆነው የሰው ዝርያ ነው ሁለቱ የሰው ዝርያዎች ብለን ስንመለከት የነበረው ማለት ነው። ምክንያቱም ብዙዎች እንደሚያስቡት ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ትልቁ ዓላማ የኃጢአት ዕዳ ለመክፈል ብቻ አይደለም። ብዙዎች እንደዛ ነው የሚያስቡት። አንዳንዱ ኢየሱስ ክርስቶስ የመጣበትን ፐርፐስ ወይም ዓላማ በትክክል አይረዳም። አንዳንዱ ደግሞ ጌታ ኢየሱስ ክርስቶስ ራሱ ማን እንደሆነም አያውቅም ማለት ነው፣ አይረዳም። ነገር ግን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ትልቁ ዓላማ እግዚአብሔር በሐዋርያው በቅዱስ ጳውሎስ አማካይነት በኤፌሶ መጽሐፍ ምዕራፍ 1 ላይ እንደተናገረው ዓለም ሳይፈጠር በፊት በእርሱ ፊት ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ ደግሞ በኢየሱስ ክርስቶስ ለእርሱ ልጆች እንድንሆን አስቀድሞ ወሰነ ይላል። ስለዚህ በኢየሱስ ክርስቶስ መረጠን፣ በኢየሱስ ክርስቶስ ደግሞ የእግዚአብሔር ልጆች እንደምንሆን እግዚአብሔር ወስኗል። ስለዚህ የመጀመሪያው አዳም በአዳም የሆነው የሰው ዘር በእግዚአብሔር መልክና ምሳሌ በስድስተኛው ቀን ዘፍጥረት መጽሐፍ 1:26-27 ላይ ስንመለከት እንደተፈጠረ እንመለከታለን። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ ምድርና በምድር የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው ብሎ እግዚአብሔር ቃል ይናገራል እዚህ ቦታ ላይ። ስለዚህ አዳም የመጀመሪያ የተፈጠረው አዳምና ሔዋን ናቸው የመጀመሪያ የተፈጠሩት፣ የመጀመሪያ ሰው የሚባለው ማለት ነው። ስለዚህ የመጀመሪያው ሰው በእግዚአብሔር መልክና ምሳሌ የተፈጠረ፣ ነገር ግን አትብላ የተባለውን በበላ ጊዜ ደግሞ በኃጢአት ምክንያት የወደቀ የተበከለ ኮራፕት ያደረገ ከእግዚአብሔር መልክ የጎደለ፣ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ እግዚአብሔር ቃል እንደሚናገረው የእግዚአብሔር ክብር የጎደለው ሆነዋል። ስለዚህ ሁለተኛው ሰው ግን መጽሐፍ ከዚህ በፊትም እንደተመለከት ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ፊተኛው ሰው ሕይወትን የሚሰጥ ሕያው ነፍስ ሆነ ተብሎ ጽፏል። ኋለኛው ሰው ወይም ሁለተኛው ሰው ደግሞ ሕይወትን የሚሰጥ መንፈስ ሆነ። የመጀመሪያው ሰው ከመሬት መሬታዊ ነው ይላል። ሁለተኛው ሰው ደግሞ ከሰማይ ነው ይላል እግዚአብሔር ቃል ማለት ነው። የመጀመሪያው ሰው ከመሬት ነው ይላል። የመጀመሪያው ሰው ማን ነው ሲባል አዳም ነው። ሁለተኛው ሰው ማን ነው ሲባል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ የመጀመሪያው ሰው ከመሬት ነው አለ፣ ከዚህ ዓለም ነው አለ፣ መሬታዊ ነው አለ። ሁለተኛው ሰው ግን ከሰማይ ነው ብሎ እግዚአብሔር ቃል ይናገራልና እዛ ጋር እንደዛ ብሎ ብቻ አያቆምም። መሬታዊ እንደሆነ መሬታውያን የሆኑት እንደዚሁ ናቸው ይላል። በደንብ ተረዱ ይህን ቃል። መሬታዊው ማን ነው ሲባል አዳም ነው። መሬታውያን ደግሞ ከአንድ ቁጥር በላይ ነው። ማን ናቸው ሲባል በአዳም የሆኑ ሰዎችን በስድስተኛው ቀን ከተፈጠረው አዳም የመጣውን የሰው ዘር ሁሉ መሬታዊ ብሎ እግዚአብሔር ቃል ይናገራል። የዚህ ዓለም ፍጥረታዊ ሰው ብሎ እግዚአብሔር ቃል ይናገራል። ስለዚህ ሁለተኛው ሰው እንደሆነ ደግሞ ሁለተኛው ሰማያዊ ነው ብለዋል። እንደሱ ደግሞ ሰማያውያን የሆኑ ሰዎች አሉ ብሎ እግዚአብሔር ቃል ይናገራልና እነሱ እነማን ናቸው ሲባል በክርስቶስ ኢየሱስ በማመን
የእግዚአብሔር ልጆች የሆኑትን የእግዚአብሔር ቃል ሰማያዊ ይላል። ስለዚህ ይህን መልእክት ስትሰሙ በክርስቶስ የሆናችሁትን በትክክል ማን እንደሆናችሁ ኢየሱስ ክርስቶስ የመጣበትን ዓላማ ልትረዱ ያስፈልጋል። በክርስቶስ የሆናችሁ ሰዎች ደግሞ ክርስቶስን የግድ መቀበል አለባችሁ፣ ዳግመኛ መወለድ አለባችሁ። ምክንያቱም የመጀመሪያው ቀደም እንዳልኳችሁ የመጀመሪያው አዳም ኮራፕት አልጓል። ስለዚህ የእግዚአብሔር ክብር ጎሎቷል፣ ኃጢአተኛ ነው። መጨረሻውም ደግሞ ወደ እሳት ባህር ነው፣ ለሰይጣንና ለመላእክቶቹ ወደ ተዘጋጀው ወደ እሳት ባህር ነው የሚሆነው የመጀመሪያው ሰው ኮራፕት ያደረገው ማለት ነው። ስለዚህ ኤቭሪባዲ ከአዳም የመጣ ሰው በእግዚአብሔር አይን ኮራፕት ያደረገ ነው። ምክንያቱም መዝሙር መጽሐፍ ምዕራፍ 51 ላይ ዳዊት ይናገራል። ስለዚህ ስለወደቀው ሰው ማለት ነው። በኃጢአት ተጸነስኩ እናቴም በአመፃ ወለደችኝ ይላል። ስለዚህ ስጸነስም ኃጢአተኛ ነኝ ስወለድም አመፀኛ ነኝ። ይህን ዳዊት ስለራሱ የሚያወራው ድንገት ብልጭ ብሎት ምናምን ስለራሱ ያወራውት ብትሉ እንኳን ጳውሎስም ብዙ ቦታ ላይ ይናገራል። በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። ስለዚህ አዳም በሰራው ኃጢአት ምክንያት ሙት ከሆነው ከአዳም ዘር የመጣ የሰው ዘር ሁሉ ሙት እንደሆነ ኮራፕት እንዳደረገ የእግዚአብሔር ቃል ይናገራል። አንደኛ ጴጥሮስ መልእክት ላይም ሐዋርያ ቅዱስ ጴጥሮስ ምዕራፍ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ተመልከቱ። ስለዚህ ዳግመኛ የተወለዱት ሰዎችን ጴጥሮስ እዚህ ቦታ ላይ የሚናገረው። ስለዚህ ዳግመኛ የተወለዱ ሰዎች ከሚጠፋ ዘር ከተወለዱ፣ ዳግመኛ ያልተወለዱ ሰዎች ዘራቸው የሚጠፋ ነው ማለት ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ አያችሁ ጌታ ኢየሱስ ክርስቶስን ተቀበሉ ብለን ሰዎችን ስናወራ ኢየሱስ ይዞ የመጣውን የሰው ዘር ተቀበሉ እያልን ነው። የሰው ማንነት ተቀበሉ እያልን ነው። ቀደም ብያለሁ፣ ግልጽ ነው። ኢየሱስ የመጣበት ትልቁ ምክንያት ሁለተኛውን ሌላ አይነት የሰው ዘር ይዞ ነው የመጣው። ኢየሱስ የመጣበት እንደ ዘር ሆኖ ወደዚህ ዓለም የመጣበት ልክ የስንዴ ቅንጣት ምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሎ ኢየሱስ የሚያወራው ስለሱና በሱ ሞትና ትንሣኤ ስለሚገኘው አዲስ ፍጥረት ነው። ስለዚህ አሮጌውን ሰው አጥፍቶ ቀራንዮ መስቀል ላይ የሞተ እስከ ኃጢአቱ ጸደቀ፣ የኃጢአት ሰውነት ይሻር ዘንድ አሮጌው ሰዋችን ከሱ ጋር እንሰቀል እናውቃለን ብሎ እግዚአብሔር ቃል እንደሚያወራው አሮጌውን ሰው ሰቀሎ አጥፍቶ በትንሣኤ አዲስን ሰው ለማምጣት ነው ኢየሱስ የመጣው ማለት። ስለዚህ እግዚአብሔር ጳውሎስ ገላትያ መጽሐፍ ምዕራፍ 4 ላይ እንደሚያወራው ልጁን የላከበት ምክንያት አንድ ልጁን ዘርቶ በልጁ አማካይነት ደግሞ ብዙ ልጆችን ለማግኘት ነው። ምክንያቱም ቅድም እንዳልኳችሁ ኤፌሶ መጽሐፍ ምዕራፍ 1 ላይ ይናገራል። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር ነውን ዘንድ በክርስቶስ መረጠን። በማን ነው የመረጠን? በክርስቶስ። በአዳም አይደለም፣ በክርስቶስ ነው የመረጠው። የመጀመሪያው አዳም አትብላ የተባለውን በልቶ እንደ ኮራፕት እንደሚያደርግ እግዚአብሔር ያውቅ ነበር። ነገር ግን እግዚአብሔር የተሻለ ፕላን ነበረ። ዓለም ሳይፈጠር በፊት የመጀመሪያው አዳም ሳይፈጠር በፊት እግዚአብሔር በክርስቶስ የተሻለ ፕላን ነው የነበረው ለሰው ልጆች ማለት ነው። ሃሌሉያ! አያችሁ፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ለእርሱ ልጆች እንድንሆን አስቀድሞ ወሰነ። አስቀድሞ ዓለም ሳይፈጠር በፊት እግዚአብሔር በክርስቶስ እኛን አይቶናል። በክርስቶስ ማለት ምንድን ነው? ክርስቶስን የሚመስሉ በሱ ትንሣኤ የሚገኙትን የእግዚአብሔርን ልጆች እግዚአብሔር አስቀድሞ አይተዋል። ስለዚህ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ትልቁ ዋናው ዓላማ የኃጢአትን ዕዳ ለመክፈል ብቻ አይደለም። አዲስ የሰው ዝርያ ይዞ ነው ጌታችን ኢየሱስ ክርስቶስ የመጣው ማለት። ስለዚህ ሰዎች ጌታን በሚቀበሉበት ሰዓት ላይ አዲስ ፍጥረት ይሆናሉ፣ ያን አዲስ ማንነት ይቀበላሉ ማለት። ስለዚህ ጌታን ተቀበል ስንል ሃይማኖት ቀይር እያሉን አይደለም። ምክንያቱም ቀደም እንዳልኳቸው ኢየሱስ አዲስ የሰው ዝርያ ይዞ ነው የመጣው። ሃይማኖት ሊመሰረት አይደለም ኢየሱስ የመጣው። ብዙዎች እንደሚያስቡት የኃጢአት ዕዳ ለመክፈል ብቻ አይደለም። አያችሁ፣ ገና የመጀመሪያው አዳም በኃጢአት ሳይወድቅ እግዚአብሔር በክርስቶስ ኢየሱስ የእግዚአብሔር ልጆች አይተዋል። ስለዚህ ኢየሱስ የመጣበት አልቲሜት ፐርፐዙ በእርሱ ሞት አሮጌውን ሰው የተበከለውን ሰው አጥፍቶ በትንሣኤው ደግሞ የእግዚአብሔር ጽድቅ የሆነ ከእግዚአብሔር የተወለደ የዘላለም ሕይወት ያላቸው የትንሣኤ ልጆች የሆኑ የእግዚአብሔር ልጆች የሆኑትን ከሱ ውስጥ ለማስገኘት ነው። በራሱ አንድን አዲስን ሰው ይፈጥር ዘንድ እንደምለው ኤፌሶ መጽሐፍ ምዕራፍ 2 ላይ ማለት ነው። ስለዚህ በዚህ ዓለም ላይ ሁለት አይነት የሰው ዝርያዎች ናቸው ያሉት ማለት ነው። በአዳም የሆኑት
የሰው ዝርያዎችና በክርስቶስ የሆኑት የሰው ዝርያዎች ማለት ነው። ቅድም እንዳልኳችሁ አዳም ኮራፕት ስላደረገ ከሱ የተገኘው የሰው ዘር ሁሉ ኮራፕት ያደረገ ነው። መጨረሻው እሳት ባህር ነው። ይሄን ወንጌሉ ኢየሱስን ተቀበሉ፣ ኢየሱስ ያድናል ስል ኢየሱስ ከምንድን ነው የሚያድነው? አያችሁ፣ ሰው ኮራፕት ስላደረገ ነው። አያችሁ፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን ወዷል፣ እንዲህ ወዷል ብሎ እግዚአብሔር ቃል ሲናገር የዘላለም ሕይወት ማለት ክርስቶስ ይዞ የመጣው ሕይወት ማለት ነው። የዘላለም ሕይወት ማለት ራሱ ኢየሱስ ክርስቶስ ያለው ሕይወት ማለት ነው። የዘላለም ሕይወት ዘዊ ማለት የእግዚአብሔር ተፈጥሮ ነው፣ የእግዚአብሔር ሕይወት ነው። እግዚአብሔርን እግዚአብሔር ያሰኘው እግዚአብሔር ማንነት የእግዚአብሔር ሕይወት ማለት ነው ዘዊ ማለት። ስለዚህ ያን ሕይወት ነው ጌታ ኢየሱስ ክርስቶስ ይዞ ወደዚህ ዓለም የተገለጠው።